ሰላም ተማሪዎች እንዴት አላችሁ? የኬሚስትሪ መምህራችሁ መምህር አሰፋ ነኝ። በዚህ በክፍል 4 ላይ ስለ ቮልታይክ ሴል፣ ሴል ፖቴንሻል እና ስለ ኮሪዥን እንነጋገራለን ማለት ነው። መጀመሪያው ቮልታይክ ሴል ነው። ቮልታይክ ሴል ወይም ደግሞ ጋልቫኒክ ሴል የምንለው ነው። እንግዲህ ኤሌክትሪካል ኮንዳክቲቪቲ፣ ኤሌክትሮላይቲክ ሴል እና ቮልታይክ ወይም ጋልቫኒክ ሴል ብለን ከፍለናቸዋል። መጀመሪያ አካባቢ እንደምታስታውሱት ኤሌክትሮኬሚካል ሴሎች አንዳንዶቹ ኤሌክትሪካል ኤነርጂ ወደ ኬሚካል ኤነርጂ ይቀይራሉ፣ አንዳንዶቹ ደግሞ ኬሚካልን ወደ ኤሌክትሪካል ይቀይራሉ። በዛ አይነት አግባብ ቮልታይክ ወይም ጋልቫኒክ ሴል የምንለው ሁለተኛው ታይፕ ኦፍ ሴል ነው። ቮልታይክ ሴልስ ዩዝ ስፖንታኒየስ ሬዶክስ ሪአክሽን። ሁለቱም ላይ ሬዶክስ ሪአክሽን ያለው፣ እዚህኛው ላይ ስፖንታኒየስ ነው። ዊዛውት ኤክስተርናል ኢንፍሉዌንስ ሴሉ ኢነርጂ ጀነሬት ያደርጋል። ይሄ ኢነርጂ ጀነሬት የሚያደርግ ነው። ወይም ደግሞ ይሄ ሴል ጋልቫኒክ ሴል የምንለው ኬሚካል ኢነርጂን ወዴት ኮንቨርት የሚያደርግልን ነው? ወደ ኤሌክትሪካል ኢነርጂ ኮንቨርት የሚያደርግልን ዲቫይስ ነው። እዚህ ላይ ጋልቫኒክ ሴል ወይም ደግሞ ቮልታይክ ሴል የምንለው ሲምፕለስት ሴላችን ዳንኤል ሴል የምንለው ነው፣ ወይም ደግሞ ዚንክ ኮፐር ሴል የምንለው ነው። ጋልቫኒክ ሴል ላይ ሁለቱ ሰብስታንሶች ወይም ኤሌክትሮላይቶች በየራሳቸው ኮምፓርትመንት ነው። እዚህ ጋር ለምሳሌ ዚንክ ኤሌክትሮድ አለ። ይሄ አኖድ፣ እዚህ ጋር እንደምታውቁት አኖዱ አንድ ኮምፓርትመንት ነው፣ አንደኛው ኮምፓርትመንት ውስጥ አለ። ካቶድ ደግሞ ሌላኛው ላይ አለን። እያንዳንዳቸው የራሳቸው ምን አላቸው? ሶሉሽን አላቸው። ለምሳሌ ኮፐር ሰልፌት ወይም ኮፐር ናይትሬት ሊሆን ይችላል። እዚህ ውስጥ ያለው ሶሉሽን። ዚንክን በተመሳሳይ ዳንኤል ሴል ወይም ደግሞ ዚንክ ኮፐር ሴል ስንል ግን ዚንክ ሶሉሽን ያለበት ዚንክ ኤሌክትሮድ አለ፣ ኮፐር ሶሉሽን ያለበት ላይ ደግሞ ኮፐር ኤሌክትሮድ አለ። ሁለቱ ሶሉሽኖች በምን ይገናኛሉ? በዚህ። ይሄ ምን ይባላል? ሰልት ብሪጅ ይባላል። የራሱ ተግባር አለው በኋላ። ስለዚህ እዚህ ላይ አሁን ይሄ ቮልቴጅ ኦን በሚደረግበት ጊዜ ዚንክ እንደምታውቁት አክቲቭ ኤሌክትሮድ ነው። ስለዚህ ምን ማድረግ ይጀምራል? ሪአክት ማድረግ ይጀምራል። ሪአክሽን ላይ ኢንቮልቭ ያደርጋል። ስለዚህ ዚንክ ኤሌክትሮኖችን ሉዝ እያደረገ ወደ ዚንክ አዮን ይቀይራል። ከዛ ወዴት ነው የሚሄደው ማለት ነው? ወደ ኤሌክትሮላይቱ። ይሄ ለምሳሌ ዚንክ ሰልፌት ሶሉሽን፣ መጀመሪያ ይሄ ሶሉሽን፣ ይሄኛው ደግሞ ኮፐር ሰልፌት ሶሉሽን ይሆናል ማለት ነው። ይሄ ሶሉሽን ኤሌክትሪሲቲ የሚያስተላልፈው ኒውትራል እስከሆነ ድረስ ነው። ሰልት ብሪጅ ውስጥ ፖታሽየም አዮን፣ ፖታሽየም ናይትሬት ቢሆን ፖታሽየም ናይትሬት የመሳሰሉ ይገናኛሉ። እዚህ ውስጥ የሚገኙ ኤሌክትሮላይቶች አሉ። አሁን ይሄ ሴል ግን ሪአክሽን ሲያከናውን ዚንክ ተጨማሪ ዚንክ ከየት እየመጣ ነው? ከኤሌክትሮዱ። ኮፐር ደግሞ ከሶሉሽኑ ሙቭ ያደርግና በኤክስተርናል የመጣችውን ኤሌክትሮን ጊዜም ከአኖድ ወደ ካቶድ ነው ፍሎ የሚያደርገው። ስለዚህ ላይ ኤሌክትሮን ጌን በማድረግ ኮፐር ሜታል ፕሮዲስ ያደርጋል። ስለዚህ ጋር የዚንክ ኮንሰንትሬሽን ምን እየሆነ ይመጣል? እየጨመረ ይመጣል። ይሄ ሶሉሽን ፖዚቲቭሊ ቻርጅድ ይሆናል ማለት ነው። እዚህ ጋር ደግሞ ኮፐር አዮኑ ወዴት እየተቀየረ ነው? ወደ ኮፐር ሜታል። እዚህ ጋር ደግሞ የአናዮኑ መጠን ኤክሰስ ሲሆንና ካታዮኖቹ ዲፊሽንሲ ይፈጠራል ማለት ነው። ስለዚህ በዚህ ጊዜ ምንድነው የሚያደርገው? ሰልት ብሪጁ እነዚህን አዮኖች ዲፊውዝ በማድረግ የሰልት ብሪጅ ዋናው ዓላማ ኤሌክትሪካል ኒውትራሊቲውን ማስጠበቅ ነው። ሶሉሽኑ ኒውትራል መሆን አለበት፣ ወይ ፖዚቲቭ ወይም ኔጌቲቭ ቻርጅድ መሆን የለበትም። በፕሮሰሱ ጊዜ ስለሚሆን እሱን የሚያስጠብቅልን ነው ሰልት ብሪጁ። አሁን ይሄ ፖዚቲቭ ቻርጅድ ይሆናል ብያቸዋል። ስለዚህ ከዚህ ውስጥ አሁን ማን ወደዚህ ዲፊውዝ ያደርጋሉ? አናዮኖቹ ናይትሬቶቹ ማለት ነው። ይሄኛው ደግሞ ኔጌቲቭ ቻርጅድ ይሆናል። ወደዚህ ማን ዲፊውዝ ያደርጋል? ፖታሽየም አዮን ዲፊውዝ ያደርጋሉ ማለት ነው። ናይትሬቶቹ ወደዚህኛው በማድረግ ሜንቴን ያደርጋሉ። ስለዚህ አሁን ዳንኤል ሴል ላይ አንደኛ አኖድና ካቶድ ኮምፓርትመንቱ ለየብቻው በየራሱ ኤሌክትሮላይት እንደሚኖር ማወቅ ነው። ከዛ ሰልት ብሪጁና የሰልት ብሪጁን ዓላማ መረዳት ነው የሚጠበቅባችሁ። እዚህ ላይ እንግዲህ ምንጊዜም ቢሆን አኖድ ላይ ኦክሲዴሽን ይከናወናል፣ ካቶድ ላይ ሪዳክሽን ይከናወናል። ስለዚህ ኮፐር ኤሌክትሮዱ አክቲቭ ስለሆነ ወደ ኮፐር አዮን ወደ ሶሉሽኑ ዲስቻርጅ ያደርጋል። ካቶድ ላይ ደግሞ ኮፐር ከሶሉሽን ውስጥ እየሄደ ወደ ኮፐር ሜታል ዲስቻርጅ ያደርጋል ማለት ነው። ኤሌክትሮን ከየት ፍሎ ያደርጋል? በኤክስተርናል ዋየሩ ከአኖድ ወደ ካቶድ። ሰልት ብሪጁ ዋነኛው አዮኖች ማይግሬት እንዲያደርጉና ኤሌክትሪካል ኒውትራሊቲ እንዲጠበቅ ያደርግልናል ማለት ነው። እንደገና እንግዲህ ይሄን ሴል እንዴት ሜጀር ማድረግ እንችላለን? ሴል ፖቴንሻሉ መጀመሪያ ሴል ፖቴንሻል ኤሌክትሪካል ድራይቪንግ ፎርስ ኦፍ ዘ ሪአክሽን ሜጀርድ ባይ በቮልት ሜጀር የሚደረግ ኤሌክትሪካል ድራይቪንግ ፎርስ ነው ሴል ፖቴንሻል የምንለው። እንግዲህ ይሄ ሴል ፖቴንሻል ለእያንዳንዳቸው ኤሌመንቶች ዲተርማይን ተደርጓል። አሁንም መጽሐፋችሁ ላይ ቴብል አለ። እሱን ቴብል ሪፈር ታደርጋላችሁ ለስራ ስለምትጠቀሙበት ማለት ነው። እዚህ ላይ ግን የምነግራቸው አሁን ስታንዳርድ የሪዳክሽን ፖቴንሻል ዲተርማይን ሲደረግ እንደ ስታንዳርድ የተወሰደ ኤሌመንት አለ። ያ እንደ ስታንዳርድ የተወሰደ ሪፈረንስ ማን ነው? ሃይድሮጂን ነው። ሪፈረንስ ኤሌክትሮድ ዲፋይንድ አስ ሃቪንግ ፖቴንሻል ኦፍ 0 ቮልት ተደርጎ ማለት ነው በስታንዳርድ ኮንዲሽን። እንግዲህ ስታንዳርድ ሴል ፖቴንሻል ስንል 1 ሞላሪቲ ሶሉሽን እና 1 አትሞስፌሪክ ፕሬሸር ላይ፣ ከዚህ ውጭ ከሆነ ስታንዳርድ አይደለም። አሁን ቴብል ላይ የተሰጣችሁ ስታንዳርድ ሴል ፖቴንሻል ነው። ይሄ ስታንዳርድ ሴል ፖቴንሻል ደግሞ ካልኩሌት የተደረገው
1 ሞላሪቲ ሶሉሽን እና 1 አትሞስፌሪክ ፕሬሸር ላይ ነው። ሰው ስታንዳርድ ሴል ፖቴንሻሉ አንደኛውን ማለት እንደ ስታንዳርድ 0 ተደርጎ የተሰራ ሃይድሮጅን ነው። ስለዚህ ሃይድሮጅን አኖድ ላይ ስንጠቀም የካቶድ ላይ ያለውን ማንበብ እንችላለን ማለት ነው። ሃይድሮጅን አሰ ካቶድ ከተጠቀምነው የት ላይ ይነበባል? አኖድ ላይ ያለው የሌላኛው ሰብስታንስ ሜጀር ይደረጋል። በዚህ መሰረት ስታንዳርድ ሴል ፖቴንሻል እንዴት እንፈልጋለን? ይሄ ኢኩዌሽን ነው። ስታንዳርድ ሴል ፖቴንሻል ጠቅላላ ሴል ፖቴንሻሉ ማለት ስታንዳርድ ሪዳክሽን ፖቴንሻል አት ዘ ካቶድ ላይ ያለው ማይነስ ስታንዳርድ ሪዳክሽን ፖቴንሻል አት ዘ አኖድ ነው። ይሄ ስታንዳርዱ ሜጀር ተደርጎ ቴብሎ አለ ወይም ደግሞ ይሰጣቸዋል። እንዳጠቃላይ ግን ፎርሙላችሁ የሴሉ ሲሆን ካቶድ ላይ ሲቀነስ አኖድ ላይ ይሆናል። ካቶድ ላይ ያለው ሲቀነስ አኖድ ላይ ነው። ስለዚህ ምን ይጠበቅባችኋል? ማን ነው አኖድ ላይ ማን ነው ካቶድ ላይ የሚከናወነው የሚለውን መለየት ይጠበቅባችኋል ማለት ነው። ለምሳሌ ጋልቫኒክ ሴል ኮንሲስትስ ኦፍ ማግኔዚየም ኤሌክትሮድ 1 ሞላሪቲ ማግኔዚየም ናይትሬት እና ምን አላችሁ እዚህ ላይ ሲልቨር ኤሌክትሮድ 1 ሞላሪቲ ኦፍ ሲልቨር ናይትሬት ሶሉሽን አለው። ካልኩሌት ዘ ስታንዳርድ ሴል ፖቴንሻል ኦፍ ዚስ ሴል ነው 25 ዲግሪ ሴልሺየስ ላይ ተጠየቃችሁት። ይህንን ለመስራት መጀመሪያ ከሁለቱ አኖድ ላይ የሚያከናውነው ከሲልቨር እና ከማግኔዚየም ማን ነው? ይህንን ማወቅ መጠበቅባቸዋል። አንደኛ ሪዳክሽን ፖቴንሻሉ ሲሰጣችሁ ሪዳክሽን ፖቴንሻል ከፍተኛ ሪዳክሽን ፖቴንሻል ያለው እንደ ካቶድ ነው የምንጠቀመው። ሪዳክሽን ፖቴንሻሉ ከፍ ያለው፣ ሪዳክሽን ፖቴንሻሉ ዝቅ ያለው ደግሞ ምንድን ነው? አኖድ ላይ ነው የምናደርገው። አንድ በሱ ነው የምትለዩት አኖድና ካቶድን። አለዛም ደግሞ ፕሮፐርቲያቸው ማወቅ ነው። አሁን ከማግኔዚየምና ከሲልቨር ማን ነው ሞር ሪአክቲቭ? በቀላሉ ኤሌክትሮን ሉዝ የሚያደርግልን ሞር አክቲቫችን ማን ነው? ማግኔዚየም ነው። ስለዚህ ማግኔዚየም ኦክሲዳይዝድ ያደርጋል ማለት ነው። ስለዚህ ማን ይሆናል ማለት ነው? እንደ አኖድ ይሆናል። አኖድ ሪአክሽናችን ማግኔዚየም ኤሌክትሮን ጌን በማድረግ ወዴት ይቀየራል? ወደ ማግኔዚየም። ይሄ ሪዳክሽኑ ማለት ነው። ሪቨርስ አድርገ ነው ይሄ ሪዳክሽኑን ስንወስድ ማለት ነው። እዚህ ላይ የማግኔዚየም ሪዳክሽን ፖቴንሻል የዚህ ስታንዳርድ ሪዳክሽን ፖቴንሻሉ ይሰጣቸዋል። ኔጌቲቭ 2.37 ቮልት ነው። ሲልቨር ሪዳክሽን ሲያከናውን ኤሌክትሮን ጌን በማድረግ ወዴት ይመጣል? ወደ ሲልቨር ሜታል ይመጣል። የዚህም ስታንዳርድ ሪዳክሽኑ የሲልቨር ስንት ይሆናል? 0.8 የዚህኛው ፖዚቲቭ ነው ቮልት ነው። ስለዚህ ከሁለቱ አሁን የተጠየቃችሁት ስታንዳርድ ሴል ፖቴንሻል ነው። ከሁለቱ አሁን አኖዱ ማን ነው? ካቶዱ ማን ነው? ከነዚህ ከሁለት ቁጥሮች ማወዳደር ነው። ከ0.8 እና ከኔጌቲቭ 2.37 ማን ነው? ይሄኛው ሎው ነው አይደል? ይሄኛው ሎው ነው፣ ይሄኛው ሃይ ነው። ሎው የሆነው የት ላይ ነው? አኖድ ላይ ሪዳክሽን ፖቴንሻሉ። ይሄኛው ምን ላይ ነው? ካቶድ ላይ ነው። ስለዚህ ሁለቱም ሪዳክሽን ፖቴንሻል ይሰጣችሁ። ስታንዳርድ ሴል ፖቴንሻላችን ምንድን ነው ብያችኋለሁ? ስታንዳርድ ሪዳክሽን ፖቴንሻል አት ካቶድ ማይነስ ስታንዳርድ ሪዳክሽን ፖቴንሻል አት አኖድ ማለት ነው። ካቶድ ላይ ስንት ነው? 0.8 ቮልት ማይነስ ማይነስ ይችኛዋለች። ይችኛዋ ማይነስ ኖርማል ፎርሙላ ላይ ያለችው ናት። ማይነስ 2.37 ቮልት ማለት ነው። ይህን ስሰሩት ስንት ይመጣል? ማይነስ ፕላስ ይሆናል አይደል? ስለዚህ ሁለቱን ቁጥር ስደምሩት 0.8 እና 2.37ን ስትደምሩት 3.17 ቮልት ይመጣል። ይሄ ስታንዳርድ ሴል ፖቴንሻላቸው ይሆናል። ስለዚህ ምንጊዜም ይሄ ፎርሙላው ካቶድ ላይ ሲቀነስ አኖድ ላይ ያለው ነው። የሁለቱም ሪዳክሽን ነው የሚሰጣችሁ። ስለዚህ አሁን ከሚሰጣችሁ ውስጥ የቱ አኖድ ነው የቱ ካቶድ ነው ብላችሁ የምትለዩት በዚህ በሪዳክሽን ፖቴንሻል ቫሊዩ ነው። ምንጊዜም ሪዳክሽን ፖቴንሻሉ ከፍ ያለው ካቶድ ላይ ነው። ሪዳክሽን ፖቴንሻሉ ትንሽ ቁጥር ያለው አኖድ ላይ ነው። አሁን ሾርት የሆነው መንገድ ነው እየነገርኳቸው ያየሁት። ከዛ ውጭ ደግሞ ስለ ሜታሉ ጠቅላላ የሆነ እውቀት ካላችሁ አክቲቭ የሆነው አኖድ ላይ ነው፣ ለስ አክቲቭ የሆነው ደግሞ ካቶድ ላይ ነው በሚልም ትለዩታላችሁ ማለት ነው። እንግዲህ መንገዶቹ የተለያዩ ይሆናሉ። ለእናንተ ግን ይሄን ለመስራት አጭሩ መንገዳችሁ ሪዳክሽን ፖቴንሻል ስለሚሰጣችሁ ሪዳክሽን ፖቴንሻል ቁጥሩን ማወዳደር በቂ ነው፣ አኖድና ካቶዱን ለመለየት ማለት ነው። እዚሁ ላይ ተያይዞ የሪያክሽኑን ስፖንታኒቲ መናገር ይቻላል ማለት ነው። ስታንዳርድ ሴል ፖቴንሻሉ ፖዚቲቭ ከመጣ ኔጌቲቭ ሊመጣ ስለሚችል ማለት ነው። ሪያክሽን ኢዝ ስፖንታኒየስ። ሴል ፖቴንሻላችሁ ምን ከሆነ ፖዚቲቭ ከሆነ ስፖንታኒየስ ፕሮሰስ ኦልሶ ሃዝ ኔጌቲቭ ጊቭስ ፍሪ ኢነርጂ። ይሄኛው ቼንጅ ኦፍ ጂ ማለት ጊቭስ ፍሪ ኢነርጂ የምንላት ናት። ስለዚህ ለስፖንታኒየስ ሪያክሽን ሴል ፖቴንሻል ፖዚቲቭ ነው ወይም ደግሞ ጊቭስ ፍሪ ኢነርጂ ምንድን ነው? ኔጌቲቭ ነው ማለት። ሁለቱን በተቃራኒ ነው የምታያቸው። አንደኛው እዚህ ጋር ተመልከቱ፣ ስፖንታኒየስ እና ነን ስፖንታኒየስ የሚለውን ማለት ነው። ስፖንታኒየስ ላይ ሴል ፖቴንሻል ግሬተር ዛን ዜሮ ነው ስታንዳርዱ። ስታንዳርድ ጊቭስ ፍሪ ኢነርጂ ደግሞ ምንድን ነው? ሌስ ዛን ዜሮ ነው ወይም ኔጌቲቭ ነው። በተቃራኒው ለነን ስፖንታኒየስ ደግሞ እዚህ ጋር እንደሚያሳያችሁ ሴል ፖቴንሻሉ ሌስ ዛን ዜሮ ነው፣ ስታንዳርድ ጊቭስ ፍሪ ኢነርጂ ደግሞ ግሬተር ዛን
0 ነው። ስለዚህ ሪያክሽኑ ስፖንታኒየስ ነው ወይስ ነን ስፖንታኒየስ ነው ብላችሁ ለመናገር እነዚህም ሁለቱ ነገሮች ማየት በቂ ነው። ሴል ፖቴንሻሉን ስታንዳርዱን ወይም ደግሞ ጊቭስ ፍሪ ኢነርጂ የምንለውን ማለት ነው። ቁጥሮቹን መያዝ ነው። ቅድም የጻፍኩላችሁ ፎርሙላ ምን ላይ ነው? ስታንዳርድ ኮንዲሽን ላይ ሲሆን ነው። ስታንዳርድ የምንለው መቼ ነው ብያቸዋለሁ? 1 ሞላሪቲ ላይ እና 1 አትሞስፌሪክ ፕሬሸር ላይ ነው። አሁን ደግሞ ነን ስታንዳርድ ሲሆንስ ነው። ነን ስታንዳርድ ኮንዲሽን ላይ ነርነስ ኢኩዌዥን አለን። እዚህ ነን ስታንዳርድ ኮንዲሽን ስንል ምን ማለት ነው? ዲፈረንት ፍሮም ዋት 1 ሞላሪቲ ኤንድ 1 አትሞስፌሪክ ፕሬሸር ማለት ነው። ከአንድ አትሞስፌሪክ ፕሬሸር እና ከ1 ሞላሪቲ ውጭ በሆነ ነን ስታንዳርድ ኮንዲሽን ለዋለን። እዛ ላይ ሴል ፖቴንሻል ዲፔንድ ኦን አዮን ኮንሰንትሬሽን ኤንድ ጋስ ፕሬሸር ኮንሰንትሬሽኑ ላይ እና ጋዝ ፕሬሸሩ ላይ ዲፔንድ ይሆናል። ነርነስ ኢኩዌዥን ይሄን ሪሌት አድርጎልናል። ነን ስታንዳርድ ላይ ሴል ፖቴንሻል እዚ ኳልቱ ስታንዳርድ ሴል ፖቴንሻል ማይነስ ይሄኛው ድራይቭ የተደረገ ቁጥር ስለሆነ 0.05 ይሄ ከኢኩዌዥን ድራይቭ ተደርጎ የመጣ ነው። ዞሬን እንደዚሁ መያዝ ነው። ይሄን ፎርሙላ መያዝ በቂያችሁ ነው ማለት ነው። ነን ስታንዳርድ ላይ ከሆነ ሴል ፖቴንሻል በዚህ አይነት ስታንዳርዱን በስታንዳርዱ ሰራላችሁ። ስለዚህ 0.059 ኦቨር ኤን ማለት አሁን ማናት ነምበር ኦፍ ኤሌክትሮን ዛት ሉዝ ኦር ጌን የምትደረገው ማለት ነው። ሎግ ኪው የምንለው ሪያክሽን ኮኤፊሽንት ነው። ሪያክሽን ኮኤፊሽንት ከኢኩሊብሪየም እንደምታስታውሱት ሪያክሽን ኮኤፊሽንት ማለት ኮንሰንትሬሽን ኦፍ ፕሮዳክት ኦቨር ኮንሰንትሬሽን ኦፍ ሪያክታንት አት ኤኒ ኮንዲሽን በምንለው ማለት ነው። በዚህ አይነት አግባብ ነን ስታንዳርድ ኮንዲሽን ላይ ካልኩሌት ማድረግ እንችላለን ማለት ነው። እነዚህ ያን የሚገልጹላችሁ ናቸው። እንግዲህ ሌላው ኮሮዥን ነው። ኮሮዥን ማለት ምን ማለት ነው? ዲቶሬሽን ወይም ደግሞ የሜታሎች መበላት ነው። ረስቲንግ የምንለው ኖርማሊ ማለት ነው። ስለዚህ ይሄ ኮሮዥን በሚከናወንበት ጊዜ ኤሌክትሮኬሚካል ሪያክሽን ወይም ፕሮሰስ አለ ረስቲንግ ሲከናወን ማለት ነው። አሁን ረስቲንግ ሲከናወን ምንድን ናቸው የሚያስፈልጉት? አንደኛ ረስት የሚያደርገው ሰብስታንስ ወይም ሜታል ራሱ ይኖራል። ከዛ ሞይስቸር ይኖራል። ከዛ ኦክሲጅን ይኖራል። እነዚህ ነገሮች ካሉ ረስቲንግ ይከናወናል። ስለዚህ ረስቲንግ በሚከናወንበት ጊዜ ለምሳሌ አይረን ቢሆን ረስት የሚያደርገው አይረን አተም ሉዝ ኤሌክትሮን አት አኖድ አኖዲክ ሪጅን ላይ ኤሌክትሮን ሉዝ ያደርጋል። አይረን አሁን ኤሌክትሮን ሉዝ ሲያደርግ ምን ተፈጠረ? አይረን ፕላስ ተፈጠረ። ከዛ ኦክሲጅን ሬዲዩስድ አት ካቶድ ላይ ደግሞ ኦክሲጅን ምን ያደርጋል? ሬዲዩስድ ያደርጋል። ስለዚህ አሁን ኮሮዥን ሲከናወን ኤሌክትሮኬሚካል ሪያክሽኑ ምንድን ነው? አንደኛ ረስት የሚያደርገው ሜታል አኖዱ ላይ ነው ኤሌክትሮን ሉዝ የሚያደርገው። ኦክሲጅን ደግሞ ካቶድ ላይ ምን ያከናውናል? ሪዳክሽን ያከናውናል። ከዛ አኖድ ላይ የተፈጠረው አዮን ከማን ጋር ሪያክት ያደርጋል? ከሪዳክሽን በሚያከናውንበት ጊዜ ወተር ፕሮዲስ ይደረጋል። ሞይስቸሩ አለ እዚህ ጋር ከእሱ ጋር ኮምባይን ያደርግና ይሄ አዮን ኮምባይን ያደርግና ይሄንን ሃይድሬትድ አይረን ኦክሳይድ ፎርም ያደርጋል። አሁን ይሄ የረስቲንግ አይረን ኬሚካል ፎርሙላ ነው። ስለዚህ አሁን ረስቲንግ በሚከናወንበት ጊዜ አኖዲክ እና ካቶዲክ ሪጅን ላይ የሚከናወኑ ሪያክሽኖች እነማን ናቸው ነው። ስለዚህ አኖድ ላይ ረስት የሚያደርገው ሜታል ኦክሲዴሽን ያከናውናል። ካቶድ ላይ ኦክሲጅን ሪዳክሽን ያከናውናል። ከዛ የተፈጠረው አኖድ ላይ የተፈጠረው አዮን ኮምባይን በማድረግ ሃይድሬትድ የሆነ ኬሚካል ፕሮዲስ ያደርጋል። ስለዚህ በዚህ ጊዜ አይረን ኢዝ ፕሌስድ ኢን ኮንታክት ዊዝ ሞር አክቲቭ ሜታል ማለት ይህንን ፕሪቬንት ማድረግ እንችላለን። ፕሪቬንት ለማድረግ ካቶዲክ ፕሮቴክሽን አንዱ ረስት የምንከላከልበት ነው። በዚህ ጊዜ አይረን ኢዝ ፕሌስድ ኢን ኮንታክት ዊዝ ዋት ሞር አክቲቭ ከሆነ ሜታል ጋር ወይም ደግሞ ስትሮንግ ሬዲዩሲንግ ኤጀንት ከምንለው ከነዚህ ጋር ከነ ማግኒዚየም ጋር ከነሱ ጋር ፕሌስድ በማድረግ ነው። ሌላኛው በጋልቫናይዚንግ ነው። ጋልቫናይዚንግ ማለት እንግዲህ እንደ ዚንክ አይነት ረስትን የሚከላከሉ ሜታሎች አሉ። በእነሱ ምን ማድረግ ነው? ከቨር ማድረግ ኮቲንግ ከቨር ማድረግ ማለት ነው። ይህን በማድረግ ፕሪቬንት ማድረግ ይቻላል። ስለዚህ ኮሮዥን ፕሪቬንት ለማድረግ አንደኛው ካቶዲክ ሪያክሽን ነው። ሁለተኛው ደግሞ ጋልቫናይዚንግ ነው። ሌሎችም ብዙ ሜቶዶች ይኖራሉ በተለያየ የምታገኙት፣ ግን አሁን ከኤሌክትሮኬሚስትሪው አፕሊኬሽን አንጻር ነው እያየን ያለ ነው። እዚህ ላይ የመጀመሪያው ጥያቄ የሚላችሁ ኢን ጋልቫኒክ ሴል the reaction at the anode is reduction and the electrode is positive, reduction and the electrode is negative, oxidation and electrode is positive, oxidation and electrode is negative. in galvanic cell ምን እንደሚባለው the reaction at the anode ላይ እንግዲህ ጋልቫኒክ ሴል ላይ አኖድ ምንድን ነው? ኔጌቲቭ ነው። አኖድ ላይ ምን ይከናወናል? ኦክሲዴሽን ይከናወናል። ስለዚህ ሁለት ፖይንቶችን መያዝ ነው። ኦክሲዴሽን ነው የሚከናወነው ለሁለቱም አኖድ ላይ። ነገር ግን ለጋልቫኒክ ሴል አኖዱ ኔጌቲቭ ነው የሚሆነው። ስለዚህ ኦክሲዴሽን ያለበትን ትሄዳላችሁ ማለት ነው። አሁን ምርጫዎቹ ኤ እና ቢ አይሆኑም ማለት ነው፣ ምክንያቱም ሪዳክሽን ስለሚላችሁ። ኦክሲዴሽን ኤሌክትሮድ ፖዚቲቭ ነው። ኦክሲዴሽን ኤሌክትሮድ ኢዝ ኔጌቲቭ የሚለው ምርጫ ትክክል ይሆናል ማለት ነው። ምርጫ ሲ ለማን ነው የሚሆነው? ለኤሌክትሮላይቲክ ሴል ነው ምርጫ ሲ መልስ ሊሆን የሚችለው። ኢፍ ሪያክሽን ሃዝ አ ፖዚቲቭ ስታንዳርድ ሴል ፖቴንሻል፣
ስታንዳርድ ሴል ፖቴንሻሉ ፖዚቲቭ ከሆነ ዳት ሚንስ ግሬተር ዛን 0 ከሆነ ጊቭስ ኤነርጂው ምን አይነት ነው? ኢዝ ፖዚቲቭ ኢንዲኬት ዘ ሪአክሽን ኢዝ ነን ስፖንታኒየስ። ስታንዳርድ ጊቭስ ኢነርጂ ኔጌቲቭ ከሆነ ሪአክሽናችን ስፖንታኒየስ ነው። 0 ሲሆን ሲስተማችን አት ኢኩሊብሪየም ነው። ሁለቱ አንሪሌትድ ናቸው ይለናል። ምንድነው ያልነው ቅድም? ስታንዳርድ ሴል ፖቴንሻል ግሬተር ዛን 0 ሲሆን ፖዚቲቭ ነው አይደል? ስታንዳርድ ጊቭስ ፍሪ ኢነርጂ ሌስ ዛን 0 ይሆናል። ይሄ ከሆነ ፕሮሰሱ ምንድን ነው? ስፖንታኒየስ ነው። ስለዚህ ይሄ ኔጌቲቭ ኢንዲኬት ስፖንታኒየስ መሆኑን ኢንዲኬት ያደርገናል። ስለዚህ ምርጫ ቢ መልስ ይሆናል ማለት ነው። በዚህ በተቃራኒው ስታንዳርድ ሴል ፖቴንሻል ሌስ ዛን 0 ሲሆን ስታንዳርድ ጊቭስ ፍሪ ኢነርጂ ግሬተር ዛን 0 ሲሆን ፕሮሰሳችን ምን ይሆናል? ነን ስፖንታኒየስ ይሆናል። ስለዚህ ስታንዳርድ እነዚህኞቹ ስታንዳርድ ናቸው፣ 0 ሳይሆኑ አሴ ፓወር ነው። ስለዚህ ኔጌቲቭ ነው ማለት ስታንዳርድ ሴል ፖቴንሻሉ ግሬተር ዛን 0 ነው። በዚህ ጊዜ ፕሮሰሳችን ስፖንታኒየስ ነው የሚለውን ትይዛላችሁ ማለት ነው። እንግዲህ ዛሬውን ክላሳችን በዚህ አጠናቀናል። ቀጣይ በሌላ እስከምንገናኝ ድረስ ያላችሁን ጥያቄና አስተያየት አሁንም በኮሜንት ሴክሽናችን ላይ አስቀምጡልን። መልካም ጊዜ፣ መልካም ጥናት።